ሪሞት ይዞ ሶፋ ላይ ጋደም ብሎ ልጆቹ እየተጫወቱ አጠገቡ ሆነው እዛው ሳሎን ላይ ሆነው እየተጫወቱ እዛው ሶፋ ላይ ያለው አባት ሪሞት በእጁ እንደያዘ ህይወቱ ማለፉን ልጆቹ እንኳን አጠገቡ የሚጫወቱ ትልልቅ ልጆች አልሰሙም፣ አላወቁም። እንደዚህ አይነት ሁኔታ በጣም በሚያሳዝን ሁኔታ ሰዎች ህይወታቸው እያለፈ ነው። ሰው የተጻፈለትን ያንኑ ኑሮ ያልፋል። ስለዚህ አንዳንድ ጊዜ ምንድን ነው ፔንን ሐዘንን ምናምን የምታስታግሱት እንደዚህ አይነት ሁኔታ ሲገጥማችሁ ለታሪክ የሚቆይ የሆነ ነገር አርጎ ያለፈ ልጅ፣ እንደዛ አርጎ ያለፈ ወንድም፣ በቃ የሆነ ታሪክ የሆነ ክፍል አስመዝግቦ ያለፈን ሰው አትሊስት መጽናኛ የሚሆን የሆነ ነገር አላችሁ። ነገ ለራሱ ነው፣ የነገ ሰው ነው፣ የእኛ ቀን ግን ዛሬ ነው ይላል መጽሐፍ። እና ሰው ለነገው እያሰበ ዛሬውን የሚያበላሽ ለነገ ለተነገ ወዲያ ያስባል፣ ግን ዛሬን አበላሽተዋል። ምን ዋጋ አለው? ነገም በማሰብ ዛሬ ከተበላሸ ነገ የእሱ መሆኗን እኮ እርግጠኛ ያልሆነ ሰው እንደዚህ ነው። አያችሁ፣ ህይወት በጣም አጭር፣ በጣም ማለት በዚች ጊዜ ውስጥ ሰው ሊኖረው የሚገባውን ሳይኖር የሚያልፍበት ሁኔታ ይገርማል። ሰው ደስታም ቢሆን እንደ ጥላ ነው፣ ድንገት ያልፋል። ሐዘንም ቢሆን እንደዛ ነው። በዚህ አጭር ጊዜ ውስጥ አጭር ሆኖ ያልፋል። ሰው ይሄንን ታሳቢ ያደረገ ሰው በታሪክ ውስጥ የሆነች ነገር እየጻፈ ነው ለማለፍ ጥረት ማድረግ ያለበትና መጽናናት ያስፈልጋል። በዚሁ አጋጣሚ ጋዜጠኛ ዳዊት በጋሻው በእውነቱ ለደረሰብህ ልብ መሰበርና ሐዘን እናዝናለን። አይነው ዳዊት በጋሻው የአባቱ ሞት በተለየ ሁኔታ ልቡን ሰበረው ምናምን እያልኩ አይደለም። ዳዊት እኮ ይሄ ሁኔታ አባቱን ሊያሳጣው፣ እናቱን ሊያሳጣው፣ ሌላ ነገር ሊያሳጣው እንደሚችል አውቆ ወስኖ የእሱ እናት የእሱ አባት ከዚህ ቀደም ራስ አርበኛ ደረጀ በላይ እንዳለው ልጆቹ ሁለት ልጆቹን ባጣበት ጊዜ እኔ ልጆች መላው የአማራ ልጆች ናቸው አለ። ሁለት ልጆቹን ያሳደጋቸው፣ መከራ ያየባቸው፣ ከፍ ዝቅ ያለባቸው፣ አብረውት እየታገሉ ያሉ ልጆቹ መስዋዕታቸው ልቡን እንክት አድርጎ እንደሚሰብረው እኮ ግልጽ ነው። ግን በዚያ መሰበር ውስጥ የሚጽናናው በሚሊየን የሚቆጠሩ የአማራ ልጆችን ከግፈኛ አገዛዝ ደግሞ እያስጣልኩ ነው፣ እየታገልኩ ነው፣ ልጆቹ የታገሉለት ዓላማ እንዲሳካ ያደረግኩ ነው በሚል ነው መጽናናት ውስጥ የገባው እንጂ ጋዜጠኛ ዳዊት በጋሻው በየቀኑ የአማራ ሕፃናት እንዴት እየተፈጁ እንደሆነ ያውቃል። በየዕለቱ እየተደፈሩ እንደሆነ ያውቃል። በየዕለቱ እህቶቹ በአባቶቹ ፊት የፍጥኝ ታስረው እየተደፈሩ እንደሆነ ያያል። አረመኔ የሆኑት የአብይ አህመድ አረመኔ ኮረኔል በቀደም ለታ ጎጃም ላይ ውሎ አላደረም። በነገራችን ላይ ጎንደር ላይ የአብይ አህመድ ሰራዊት ለሰራው ግፍ ጎጃም ላይ ውሎ ሳያድር ዋጋ እንዲቀበል አደረጉ። ይሄንን ተከትሎ ነው በነገራችን ላይ እንደ መረጃም እንዲሆናችሁ በዛሬው ዕለት ጀነራል መሐመድ ተሰማ በአንድ ቀን ጦርነት ብቻ የምስራቅ እዝ እንደው እስቲ እናንተ ፍረዱ፣ አምጥተን እዚሁ ተነጋግረንበታል። በእውነቱ የምታስታውሱ ጀነራል መሐመድ ተሰማ ቅርብ ጊዜ ከምርጫው ጋር ያይዞ ከ2 ዓመት በፊት ቢሆን ኑሮ የፋኖ ኃይሎች እሱ ያለውን ነው 60-70 በመቶ የሚሆን ቀጠናውን ተቆጣጥረውት ነበር አለ። የአማራ ክልልን ይዞታ ተቆጣጥረው ነበር አለ። ቀጥሎ ምንድን ነው ያለው? አሁን ግን ያ መቆጣጠር የላቸውም፣ አሁን ግን ያ አቅም የላቸውም፣ አልቆ ተበትኖ የሉም፣ በየጥሻው ገብተዋል። እኛ እነሱን አድነን መፈለግ ነው፣ የቀረውን የተለቃቀመ ኃይል የማጽዳት ስራን የሰራ ነው አለ። እችን ተናግሮ የተፋት ምራቅ ሳትደርቅ የተናገራት ንግግር ፕሮፓጋንዲስቶቹ በአግባቡ በእያንዳንዱ ህዝብ አድርሰው ሳይጨርሱ ክፍለ ጦር እንዲመራ የላከውን ጨካኝ የክፍለ ጦር መሪ ኮሎኔሉን ጨምሮ ያን ያሰማራውን ጦር ብትንትኑን አውጥተው አጠናቀው በአንድ ቀን ጦርነት ጎጃም ላይ 8 ከፍተኛ ወታደራዊ አዛዦች ያለቁበት ነው። 8 ወታደራዊ አዛዦች። ተውት፣ የተራ ወታደር አይደለም የተማረከው፣ ሌላውን ነገር ተውት። ጎጃም የሚባል ምድር ደጋዳሞት የሚባል አካባቢ ምን አይነት አካባቢ ነው? ምን አይነት በቃ ዝም ብሎ በተለየ ሁኔታ በታሪክ ምዕራፍ ውስጥ ልዩ ምዕራፍ ልዩ መዝገብ እንዲኖረው ያስቻለ ነው።
የመጀመሪያው ዙር አከርካሪ ያገዛዙ አከርካሪ የተሰበረው እዛ ነው። እንደገና ደግመው ቀና ማለትን እንዳይችል ማድረግ የሚችሉበትን አቅም ያሳዩበት ወቅት ነው። ይህን አሳይተዋል። ተናግሮ ሰውየው ፕሮፓጋንዳው አንድ ቦታ ላይ ገና ሳይደርስ የጀነራል መሐመድ ፕሮፓጋንዳ መናቢስ አስቀርቶ ጸጉራቸውን ያስነጨ ከባድ የሆነ እርምጃ ነው የተወሰደው። የሚደንቅ ነው በእውነቱ። ዛሬ መሐመድ ተሰማ በጣም ሰፋ ያለ በልዩ ሁኔታ የሰለጠነ የኮማንዶ ኃይል ይዞ ወደዚሁ ወደ ጎጃም ቀጠና ስምሪት ወስዷል። ተመልከቱ። መጀመሪያ እንዳለ የወሰዱት ያስገቡት ኃይል ሲፈራረስባቸው ያደረጉት የወሰዱት እርምጃ ምንድን ነው? ኃይል ፈራረሰ እጃቸው ላይ ያሰማሩት ኃይል በሙሉ ሲፈራረስባቸው፣ ያሰማሩት ኃይል ሲፈርስ፣ ወታደራዊ አመራሮቻቸው ሲያልቁ፣ ምርኮ በሚዘግንን ሁኔታ እየተሰለፈ ሲማረክ ምን ይበሉ? አሁን ቅርብ ጊዜ የፕሮፓጋንዳ ዝናብ ሲዘንብ የነበረው እዛው ቀጠና ነው። ተከፋፈሉ፣ ተበታተኑ፣ እንደዚህ ያደረጉ ወዳምን ገለመሌ ጠላት ከሚለው አይደለም ወዳጅ ከምትሉት ለአማራ ታገላለሁ ከሚል ይመጣ የነበረው ውርጅብኝ ምንድን ነበረ? ምናውቀው ነው። ወቅት ተጠብቆ በፕሮፓጋንዳ ሜስ ለመፍጠር ያልተደረገ ጥረት የለም። እንደዚህ ያሉትን መዝረክረኮች፣ እንደዚህ ያሉትን ያገዛዙን የፕሮፓጋንዳ ማሽኖች ዝም ያሰኘ በጣም ወሳኝ እርምጃ። ከዚያ ደግሞ ጎንደር ላይ ድል አገኘሁ ብሎ አገዛዙ ከበሮ ይመታ እምቢልታና ቀርን ይነፋ እያለ እኮ የሚልበት ሰዓት ነበረ። ልክ ያገዛዙ ካድሬዎች በአንድ ጊዜ መዋቅር የፈራረሰ አድርገው የዘገቡበት የምታውቁት ነው። አንዳንዶቹ የብአዴን የፕሮፓጋንዳ ማሽን ያደረጉ ራሳቸውን የፖለቲካ ወፈፊዎች ምንድን ነው ያሉት? አይ በቃ ጎንደር ላይ የፋኖ መዋቅር አለቀ፣ ተጠናቀቀ ወዘተረፈ። በጣም አስቂኝ ነው። እዛው በፋኖ መዋቅር እና በአገዛዙ መካከል በተደረገ ውጊያ እኮ 10-15 የፋኖ ኃይሎች መስዋዕትነት ከፍለው 240-250 ያልተነሳ አስከሬን ተደርድሮ በሚዘገንን ሁኔታ በየጢሻው ተቀጣጥፎ የወደቀው እኮ በቪዲዮ እያለ እኮ ነው። ድል አደረግን የሚል ፕሮፓጋንዳ በአገዛዙ በኩል ይነዛ የነበረው። በአንድ በኩል በእውነቱ ባልተለመደ ሁኔታ ከፋኖ 10 ሰው መስዋዕት ሲደረግ አንድ ልዩ ብሬኪንግ ኒውስ ሆኖ መነጋገሪያ የሚሆንበትና 200-300 ያገዛዙ ወታደር ደግሞ በጣም በአንድ ጉርቤላ፣ በአንድ ተራራ፣ በአንድ ሸጥ ውስጥ ብቻ በሚደረግ ድንገተኛ ጦርነት የ1 ሰዓትና የ2 ሰዓት ኦፕሬሽን እንደ ቄጤማ ረግፎ ስታዩት ደግሞ ዜና ሆኖ አይመጣም። በሁለቱም ሳይድ ነው። ይገርማል። በፋኖ መዋቅር በኩልና የፕሮፓጋንዳው በሚያግዙ አካላትም ቢሆን እንደ በተጋነነ ሁኔታ ወይም እንደው በልኩ እንኳን ሲዘገብ አታዩ። ይህን ያህል ያገዛዙ ሰራዊት ያሳዝናል። ያገዛዙ ሰራዊት እዚህ ቦታ አለቀ ብለው ያልፈውታል በአንድ መስመር። መከላከያ የሚባል ተቋም በተቋሙ ገጽ ላይ 2 ጥቁር ክላሽ ማረክን ብሎ ዜና ያደርገዋል። በዚሁ አጋጣሚ አንዱን ይዞ አንዱን አይደለም እንደው ፓኬጁን እያነሳ ነው እንድንሄድ። ይሄው የፕሮፓጋንዳ ምን እንደሆነ የጠፋበት የመከላከያ ተቋም በፌስቡክ ገጹ ላይ የሚጽፈውን ፕሮፓጋንዳ በተመለከተ ጌታቸው ረዳ በቅርቡ ከትላንት በስቲያ ያደረገውን ንግግር፣ መቼም ጌታቸው ረዳ ራሱን በከፍተኛ ሁኔታ እያዋረደ ያለ ሰው ነው። በአንድ ወታደራዊ ፕሮግራም ላይ ተገኝቶ ንግግር እንዲያደርግ ጋበዙት። ከዚህ በተለይ ከሰሜን እዝ መመታት ጋር አዲስ ነገር ተናገረ ተብሎ ነበረ በአገዛዙ ካድሬዎች በጣም ሲራገብ የነበረው። ጌታቸው ረዳ የሰሜን እዝ ከተመታ ማንም የሚያቆመን ኃይል የለም የሚል ግምገማ ነበረ በህወሓት ውስጥ የሚል ነው። ወደዚ ኒው ባይዘዌ በጣም ይሄንን እንደ ትልቅና እንደ አዲስ ሜራክል ጌታቸው ረዳ እንደተናገረ ሆይ ሆይ ብለው ለማራገብ የሞከሩ ሰዎችን በሳይድ በሁሉም ሳይድ ያሉትን በትግራይ በኩል ያሉ የፖለቲካ ኃይሎችም ጌታቸው ረዳ እንዴት ይህንን አለ የሚል ነገር ያለው፣ በሌላው ሳይድ ባገዛዙ ካድሬዎች በኩል ደግሞ አጋለጠ የሚል ነገር አለ።
ምን ማለት ይሄን ለመረዳት ጌታቸው ረዳ መናገር ነበረበት ወይ ነው መጀመሪያ። የነበረው የመከላከያ በወቅቱ የነበረው መከላከያ የሚባለው ኃይል ሰፊ ቁጥር ሜካናይዝድ የሰለጠነው ኃይል ያለው ሰሜን ላይ ነበር የነበረው። ምን ጥርጥር አለው? የደቡብ እዝ አለ፣ የምዕራብ እዝ አለ፣ ምናምን አለ፣ ማዕከላዊ እዝ የሚባል ነበረ። ኦፍኮርስ አዎ፣ ምዕራብ እዝ ነበረ ባህር ዳር ላይ። አዎ፣ በፍጹም ከሰሜን እዝ ጋር በያዘው ትጥቅም በሰው ኃይልም ለውድድር የሚቀርብ አልነበረም። ኦልሞስት የመከላከያ የሚባለው ተቋም አስኳሉ የነበረው እዛ ነው። ዋይ ለምንድን ነበረ እዛ የተቀመጠው? ከኤርትራ ጋር የነበረው ፖሊሲ የተራዘመ ፖሊሲ ምን የሚል ፖሊሲ ነበር? ኖ ፒስ ኖ ዋር። አንድ ቀን ከኤርትራ ጋር ወደ ጦርነት ይገባል የሚል ስጋት ተደቅኖ ነው ዓመታት ሲያልፉ የነበረው። ስለዚህ ከኤርትራ በኩል ይሰነዘራል ተብሎ የሚታሰበውን ጥቃት ለመመከት የሚያስችል በሚል በዚያ ቀጠና ላይ ያለ የተሟላ ሜካናይዜሽን ያለው ኃይል የአየር መቃወሚያው ብትሉ ማናቸውም በአየር ኃይልም በምድር ኃይልም ቢሆን ከፍተኛ ትጥቅ እዛው አካባቢ ነበረ። የሌለው የለም ሊባል የሚችለው የአየር ኃይል ቤዝ ነው። የአየር ኃይል ቤዝ ደግሞ የት እንዳለ ይታወቃል። ያን ጊዜ እዛ ከቲፒኤልኤፍ ጋር ለመዋጋት እንቅስቃሴውን ለመቆጣጠር በሚል ባህር ዳር አካባቢ እንደ ቤዝ አድርገው መንቀሳቀስ ጀምረው ነበረ። ምዕራብ እዞች እዛ እንቅስቃሴ ያደርጋሉ። በነገራችን ላይ በዘላቂነት እዛ ያለውን የቲፒኤልኤፍ ኃይልም ሄዶ ለመምታትም ትግራይ ላይ ያለውን ኃይል አድቅቆ የበላይነት ለማግኘትም በማናቸውም መልኩ ምን ያስፈልጋቸው ነበር? እነ ጀነራል አሳምነው እነ ዶክተር አምባቸው በዚህ አማራ ክልል ላይ የቀደም ብለው የተገደሉ አካላት ባይገደሉ ኖሮ እና የአማራ ላይ እንደናገኘው ተሻገርና ተመስገን ጥሩነህ ያሉ ትርፍ አንጀቶች ብቻ ባይሆኑ ኖሮ በፈለጉት መንገድ ኦህዴዶች ኮንቪንስም ኮንፊውዝም አድርገው ህዝባችንን አሰልፈው ከኢትዮጵያን የማዳን ጦርነት ብለው እነሱ ግን በጎን በኢትዮጵያ ውስጥ ሱፕረመሲ የሚያገኙበት ሱፐር ፓወር የኦህዴድን ሄጂሞኒ ኢትዮጵያ ላይ ለመጫን የሚያስችላቸውና ኦርቶዶክስን ከናካቴው ለማድቀቅ የሚያስችላቸውን ጦርነት ያካሄዱ ነበር። እነ ጀነራል አሳምነው ባላቸው ግንዛቤ እነ ዶክተር አምባቸው ባላቸው አረዳድና ግንዛቤ ያን ማድረግ ይቻል ነበረ። ከመዝመታቸው በፊት አስቀድመው እንደዚህ ያለ የተሻለ ግንዛቤ ያላቸውን አካላት የማጥፋት እንቅስቃሴ ነው ያደረጉት። ጀነራል አሳምነው የአገሪቷ አደጋ ማን ከየት እንዴት እንደሚመነጭ ይገባዋል። ቲፒኤልኤፍ ችግር ያለበት ቡድን እንደሆነ ያውቃል። የአገሪቷን ፖሊሲ የቀረጸ መሆኑን ያውቃል። ይህን ህገ መንግስት በበላይነት መልክ አሲሶ የአብዮታዊ ዲሞክራሲ ሴት እንደጫነበት ያውቃል። ከነ ችግሩም ቢሆን ከዚያ በኩል የሚመጣውን ችግር እንዴት መመከት እንዳለበት ተረድቶ እያለ የኢትዮጵያ ችግር የሚመነጨው ግን ከዛሬ 500 ዓመት በፊት ከነበረው የከፋ ሌላ አዲስ ችግር መሆኑን ተናግሯል። ይሄ የሚመነጨው አብዛኛው ከ4 ኪሎ እንደሆነ ገብቶታል። 4 ኪሎ ያሉ አካላትም እነ ጀነራል አሳምነው በሚገባ ነገሩ እንደተረዱት ገብቷቸዋል። እነ ዶክተር አምባቸው አዴፓ ገና ከድደኑ ሲወጣ እያለ ነበር ይናገረው። ከድደኑ ሲወጣ ህገ መንግስታዊ ማሻሻያ ያስፈልጋል ብሎ ነው የወጣው። አንድ ክልል ነው አይቻልም ስለተባለ አንድ ክልል አይደለም፣ ይሄ ትልቅ ህዝብ ነው፣ በኢትዮጵያ ውስጥ ወሳኝ አካል ነው። እኛ አቋም ይዘናል። የእኛን አቋም ለሌሎች ማስረዳት ብቻ ነው የሚጠበቅብን ነበረ የጀነራል የነ ዶክተር አምባቸው ሙግት። ስለዚህ አማራ ክልል ላይ ህዝቡ ላይ እርምጃ ለመውሰድም አብይ አህመድ ያሰበውን ነገር ለማስፈጸም መጀመሪያ እንደዚህ አይነት ግንዛቤ አላቸው ተብሎ የሚታመኑ አካላትን ማስወገድ ምርጫ የሌለው ስልት አድርገው ነበር የነደፉት። የኢትዮጵያ መከራ የሚመነጨው ከ500 ዓመት በፊት ተቸካይ የሆነ ነገር አላደረገም። ቲፒኤልኤፍ ከመቀሌ ተነቅላ መቀሌ እንዳለች ያውቅ ነበረ ጀነራል አሳምነው። ይሄም ሆኖ እያለ በተደጋጋሚ የሚያሳስባቸው የነበረው የትግራይና የአማራ ህዝብ አብሮ የኖረ ህዝብ ነው ነበር የሚለው። እኔ አይደለሁም ጀነራል አሳምነው የሚለውን ነው። አንዳንዱ ጀነራል አሳምነው የአማራን ህዝብ ችግር የተረዳ ተሻጋሪ አልፎ የሚያይ ይልሃል። ተሻጋሪ አልፎ የሚያይ ነው ካልክና በእውነት በጀነራል አሳምነው ንግግር ያመንክ ከሆነ ጀነራል አሳምነው የኢትዮጵያ ሰንደቅ ዓላማ እዚህ ከሚደምቀው ይልቅ እዛ ትግራይ ላይ ይደምቃል የሚል ንግግር ያደረገው ጀነራል አሳምነው ነው። ይሄንን እኔ ብለው ለወያኔ ማገዝ ነው ያለው ሰውዬ አሳምነው ያለውን ግን ሊደብቀው ይፈልጋል። አትደብቀው። እምነት ከሆነ ጀነራል አሳምነውም ያራመደው ሐሳብ ቢሆን ልክ አይደለም በልና ሞግት። ሐሳብ አይደለም እኔ ያስፈራሃል። እንግዲያው ጀነራል አሳምነው ያለው ትክክል ነው ብለህ ካመንክ ሌላው ሰው ሲለው ለምን ነው ትክክል አይደለም የምትለው? ጀነራል አሳምነው የጠላት ፕራዮሪቲን በለየበት
ፖይንት የቲፒኤልኤፍን ስሁት እሳቤ ማስተካከል እንጂ ከትግራይ ጋር ዘላቂ ቅራኔ ውስጥ እንግባ የሚል አቋም የለውም። ደጋግሞም አብራርቷል።